በሌሎች ጉስቁልና ላይ ሞገስን ለማግኘት እንዲሁም ደግሞ የተቸገሩ ሰዎችን ስናገኝ በችግሮቻቸው ነግደን ለማትረፍ የምንሯሯጥ ሰዎች በበዛንበት በዚህ ዘመን መልካም ስራ እየሰሩ ግን ስራቸው እንዳይታወቅባቸው የሚፈልጉ በጎ ሰዎች ብዙ አሉ። ዛሬ አንዱን ልነግራችሁ ፈለግኩ። በርካታ ቢሆኑም ይሄን ሰው የምነግራችሁ ለመልካም ዓላማ የዋለ ሰው ስለሆነ ሁላችንም ደግሞ በተነሳሽነት እንደነዚህ አይነት በጎ ዓላማዎችን ስንደግፍ ሀገራዊ ስለሆኑ ለሀገር ለሕዝብ የሚጠቅሙ ነገሮች ላይ መልካም አሻራቸውን ያሳረፉ ሰዎች ተምሳሌት ስለሚሆኑን ነው ይሄንን ቪዲዮ ያዘጋጀሁላችሁ። እንግዲህ ባለፈው ዓመት እውነተኛው መሐንዲስ አባታችን አባ ገብረ ኪዳን ለሀገር የሚጠቅም የሀገር ሰው ሲታመም ለህመሞቹ ድነትን የሚያገኝበት ትልቅ የሕክምና ማዕከል እንገንባ፣ እንዲሁም ደግሞ ለችግሮቻችን መፍትሄ አቅጣጫ ልንፈልግበት የምንችል እውቀት የምንሸምትበት ትምህርት ማዕከል የሚሆን በአጠቃላይ የትምህርት ማዕከልና የጤና ማዕከል እንገንባ ብለው ሀሳቡን አጋርተውን ነበር። ያንን ሀሳባቸውን እንደ ዜጋ በመቀበል እኔ ማውቃቸውን በዙሪያ ያሉ ሰዎችን የምችሉትን አስተዋጽኦ እንድታደርጉ ሀሳባቸው ጥሩ ነው፣ እሳቸውንም ማማከርና መጠየቅ አይጠበቅብንም። ሀሳባቸውን ካመጡት ትክክለኛ መሐንዲስ እስከሆኑ ድረስ ልናደርገው ይገባል በማለት እንግዲህ የማምንባቸውን ወንድሞቼን እስኪ እዚህ ላይ የበኩላቸውን አስተዋጽኦ አድርጉ። ይቅርታ አድርግልኝ ወንድሜ ወልደ ጊዮርጊስ ይልቃል ቢተው እንድነግርበት አልፈለግም ነበር። ለሌሎቹ ተምሳሌት ማድረግ ስለፈለግኩ ነው። 1,05,500 ብር ገቢ አድርጎልኛል። ከፋፈልኩት። ይቅርታ አሁንም እኔ ከፋፈልኩት ለእንደነዚህ አይነት ሀገራዊ ተቋም ለመገንባት ካስፈለገ ካለነው 140 ሚሊዮን ህዝቦች የተጠየቅነው 40 ሺህ ሰው በነፍስ ወከፍ 40 ሺህ ሰው 10 ሺህ ብር ብናወጣ እንገነባዋለን። አይ 40 ሺህ ምን ያስፈልጋል አቅም ያለን ሰዎች አለን ከተባለ ደግሞ 4000 ሰው 100 ሺህ ብር ብናወጣ የምንገነባው ነው። አረ ግድ የለም ከ4000 ሰውም አይደርስም። እንደ ወንድሜ እንደ ወልደ ጊዮርጊስ አይነት ሰዎች ሲመጡ ደግሞ 400 ሰዎች ናቸው የሚገነቡትና በዚህ ዘመን እንደዚህ አይነት አሻራችን የምናስቀምጥበት ለሀገር የሚጠቅምና የሚረዳ ተቋም ሲገነባ የእኛም አሻራ አለበት የሚሉ ሲመጡ ደግሞ መልካም ስለሆነ ስማችሁ እንዳይጠቀስ የፈለጋችሁ እህት ወንድሞቼ ስለምተማመንባቸው ስለምታረጉት 2018 ላይ ይሄንን ተቋም ማስገንባት የሚችል የገንዘብ አቅሙን እኛ ልናደርገው ስለሚገባ ነው ይሄንን መልእክት ያስተላለፍኩት። እንደምታደርጉትም አምንባችኋለሁ። እኔ ራሴን እንግዲህ ከ4000ዎቹ መደብ በመመደብ 100,000 የድርሻዬን አበርክቻለሁ። እናንተም እንደማታሳፍሩኝ እተማመንባችኋለሁ። በተለይ በዚህ ዘመን የማምንበት አንድና አንድ ሰው ለቃሉ ታማኝ፣ ለኑሮው ለህይወቱ እውነተኛ በዚህ ዘመን ያየናቸው እውነት አስተማሪ እውነት መምህር ስለሆኑብኝ ነውና ዜናውን እግዚአብሔር የተመሰገነ ይሁን። እንሰራዋለን በሉ። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም ነው።